በቃ በቃ እኔ ትናንትና ላወጣ ነበር በቃ ፕሊስ ስትለኝ በውስጥ በቃ ተውኩት እንጂ እኔ አውጭ ከተባልኩ አንድ ወይ ባሏ ወይ የባሏ እህት ከሰደቡኝ አወጣዋለሁ፣ ከነ ማስረጃ አወጣዋለሁ። አይሰድቡሽም። አንቺም የምታወጭበት መረጃ ምንም የለም። ተከባብረሽ አብረሻቸው ከምትኖሪ ሰው ጋር ተከባብረሽ ኑሪ። ዜዶ ምንም የምታወጪው አሁንም እኮ አልኩሽ እኔ ከገነት በላይ እኔ ሱስ ነው የምወዳት። ገባሽ? ከገነት በላይ ሱስ ነው የምትቀርበኝ ለኔ። እኔ አንበሳ ለምን ቂጧ ላይ አትወጥፈውም? አንበሳ ስለተሰጠኝ ማሽቃብጥበት ምክንያት የለኝም። ገባሽ? ግን እውነታ እዚህ ጋር መናገር የፈለኩት ልናገር ነበር። በቃ አቆምኩ። በቃ ፍቺ ስትለኝ ፈታው። ባለቤቷ ያው ሱሱ ፍቺ ስትለኝ ፈታው እንጂ መናገር ያለብኝ ልናገር ያሰብኩት እኔ በቃ ስለ ባሏ ያረገው ገነት ብቻ አይደለም እዚህ እንትን ያረገችው ባሏን ፓስፖርት የሱሱ አሳልፎ የሰጠ ባሏ ነው ብዬ ልናገር ስል በቃ ፍቺ ተባልኩ። በቃ ፈታው። አያገባኝም። አይ እንትን ማለት አለብሽ ደግሞ መረጃ ሲኖርሽ አንበሳ ሳያወርዱ መረጃ አታውጭ። አንቺም ብልጥ መሆን አለብሽ። ሰው መረጃ በአንበሳ ነው አሉ የሚያወጣው። ያ አያገባሽም ዜዶዬ። ዋይ በጊዜ ታይም ጆሲ የምትባለው ሱስ የረገጠሽ ነው። እንኳን ረገጠችኝ ደግ አረገች። እሰይ ትርገጠኝ፣ በደንብ አርጋ ትርገጠኝ። እሰይ መብራቱ ኤኒዌይ ዝም በያቸው። እነሱ ሊያጣሉሽ ነው የሚያረጉት። ምንም የምትጣዩ ሰው የለም። እናንተ የሚሳደቡ እኮ እያቸው ፎሎወራቸው አይረባ። በቃ ሰው እንዲሰደብ ሪከርድ ለማድረግ ቪዋቸው እንትን ለማድረግ ምናምን እንጂ በቃ የሚረቡ ሰዎች እንኳን ትክክል አይደሉም። ገባሽ? ሰማችሁ ውድ ኢትዮጵያኖች? ኢትዮጵያ ላይ ያለውን ምርጫ አብይ አህመድ እየመራ ነው አሉ። እስከ ነገ ድረስ ያለውን እየሰማን እናሳውቃቸዋለን። አሁን ለጊዜው የትኛውም ክልል አብይ እየመራ ነው። የሆነ ቦታ ምንድነው ምርጫው አይቼ ሮሚ የሆነ ቤት ተቆልፎ ወረቀቱ ብቻቸውን እያስገቡት የነበር። እንደዛም ይቻላል እንዴ? የተወዳደረው እኮ አብይና አብይ ናቸው። ሌላ ማንም የተወዳደረ የለ። አብይ ከአብይ ጋር ተወዳደረ። አብይ እየመራ ነው። እንደዛ ነው። እኔማ ቤት ተዘግቶ ወረቀቱ ብቻ እየገባ ህዝቡ የት አለ አልኩ። ህዝቡ የሌለ ወረቀቱ ብቻ ለምንድን ነው አልኩ። ለካ በቃ እንደዛ ከሆነ እሺ። ሁሉም ክልል አብይ እየመራ ነው። አብይና አብይ ተወዳድረው አብይ እየመራ ነው። እኛ በጣም በእውነቱ አብይ እየመራ ስለሆነ በጣም ነው ደስ ያለን። ምርጫውን አብይ እየገፋበት ይገኛል። በየትኛውም ክልል በተለይ ትግራይ እንዳለ አብይ እየመራ ነው። ትግራይ አብይ እየመራ ነው። በተለይ ደግሞ አማራ ክልል ትግራይ ምርጫ አለ። ትግራይ ላይ ምርጫ አለ እንዴ? የለም እኮ የለም፣ አልተመረጠም። በውስጥ መስመር ማን ነው የምትገቢው? አንቺ የመቤቴም ስዕል አድኖ ያደረግሽ ምን አባሽ ልትሰሪ ገባሽ? ነይ ውጪ። አይንሽ ተጎልጉሎ ይውጣና እዚህ ሚዲያ ላይ የመቤቴን ስዕል አድኖ ይዛችሁ የምትሄዱ ተው ብያችኋለሁ። አይመጥናትም። የሚዲያ አውጭና ፊትሽ ምን እንትን ፊት ነው? ዝንጀሮ ፊት ነው። የራስሽን ፎቶ አታረጊም? ፎቶ ካጣሽ የኔን ፎቶ አድርጊ። ምን አባሽ ልትሰሪ ነው እዚህ የገማ ቲክቶክ ላይ የመቤታችንን ስዕል አድኖ አድርገሽ የምትመጪው? ፊትሽ አኛ ከሆነ የኔን ፈቅጄልሻለሁ አርጊ የኔን ፎቶ። ወይ ምርጫ እየመራ ያለ አብይ አህመድን ፎቶ አርጊ። ምርጫ እየመራ ነው። ዜዶ ደግሞ ትግራይ አልተመረጠም ትያለሽ እንዴ? እየተመረጠ አይደል እንደ ሁሉም ክልል። ደብረጽዮን እንደተመረጠ ነው የማውቀው። ትግራይ ላይ ነው ለዛ። አሁን ትናንት ደብረጽዮን ነበር የሚመራው። አሁን አብይ አሸንፎ አብይ እየመራ ነው። ሙሉ ክልሉን አብይ እየመራ ነው።
እንዴ አማራ ችግር የለውም። መንግስታችን ነው። አገር መግባት ስለፈለኩ ይመረጥ። እንደውም አዎ ምርጫ እየመሩ ነው ተብሏል። ይምሩ እንደ ይምሩ። ብልጽግና እንዳለ እየመራ ነው። ከብልጽግና ጋር ተወዳድሮ እየመሩ ነው። አማራ ክልል አለ ምርጫ ትላለች እንዴ? ዋና ምርጫ ያለው ትግራይና አማራ ክልል አይደል እንዴ? ዋና ከየትኛውም ክልል በበለጠ በተለይ ትግራይ ወረፋው በቃ በነቂስ ልጅ ሳይቀር እኔ ነኝ የምመርጠው ብሎ ነው የወጣው። ልጅ አልቀረም። ያ እኔም ብትመርጡኝ ይሻላችሁ ነበረ። ያ ነይ ግቢ ምርጫው ላይና እኔ ራሱ አስነሳብሻለሁ። እዚህ ምረጡ ሮም እያልኩ እየዞርኩ ያ ሮሚ ገደልሽኝ በሳቅ ትላለች። እና ምርጫው ምን ልበል ታዲያ? አብይ እያሸነፈ ነው ይላሉ። ከማጋ ተወዳድሮ ብዬ ስጠይቅ ከአብይ ጋር እና ከአብይ ጋር ከተወዳደረ እንግዲህ እዚያ ሀገር ራሱ ሚዲያ ላይ አውጥተውታል። ኦልሞስት የሚበልጠው ክልል ላይ ምርጫ የለም። ምርጫ ያለው የተወሰነ ሙሉ አዲስ አበባንና የተወሰነ ክፍለ ሀገር በቀር ወፍ ምርጫ የለም። እዚህም ያለበት ቦታ ወደዱም ጠሉም የሚመረጠው የታወቀ ነው። አሁን 100% ሙሉውን ምርጫ ብልጽግና አሸነፈ የሚል ወሬ ትሰማላችሁ። አለቀ። ምርጫ ተካሂዷል ይላሉ። ምርጫው ብልጽግና አሸነፈ። ከብልጽግና ጋር ወደፊት አዲስ አበባ አለ ምርጫ ጠይቄ ደዊና ምርጫ የለም። አዲስ አበባማ ግጥም አድርጓል። ሄለን ላይ ሂጅባት ሮሚ። አንቺም አትሄጅባት። ራስሽ ለምን አትሄጅባት? ምን የሚሄድባት? አንቺ የት ሄደሽ ነው? ሄለን ላይ ሂጅባት፣ እንትና ላይ ሂጅባት፣ እንትና ላይ ሂጅባት። እናንተም አትሄዱባቸው። ሌላው እኔ ከዚህ በፊት የኔ መቼም የተናገርኩት ቫይራል ስለሚወጣ እኔ የተናገርኩት ነገር እንትን አይደለም። ማነው ዲቦራ ጫውታ አይ ቲንክ ጌም ነበራት አሸንፋ በጣም ደስ ብሏት ነበር። ግን ካሸነፈች በኋላ ጠላቴ ድምፁ ምኑም ይቀር ምንድነው እንደዚህ አይነት አንድ ጊዜ ሳውዝ አፍሪካ ስንኖር አስታውሳለሁ። አንድ ጓደኛችን ከመሃል ተነስታ 6 ወር ያህል ኖር ነው በር ሲንኳኳ ኳኳኳ ሲደረግ ማነው አለች። እንደ ቦሌ ልጅ ማለት ነው። የራሳችን የኮልፌስ ሮሚ ዝርያ የጂጂጊያም እንዴት አየሽው? ማይኖ ታርጊ ልንገራቸው ይሄንን። ቆይ ዜዶ እያዳምጪኝ። ከዛ እያየናት ልጅቷ ጠላታችሁ ይለፋድር ለፍዳዳ ሆነች። በር ሲንኳኳ ማነው እኔን ስጠራኝ ሮሚ ምናምን ትላለች። ጠላታችሁ እንደዚህ ይቀያየር። የቦሌ ልጅ ልክ ሰክሮ በቃ የሰከረና መናገር ያቃተው ጌም አሸነፈች። እንኳን ደስ አላት። ግን ይሄ ሁሉ አክት ይሄ ሁሉ እንደዚህ መሆን ምን ያመጣው? ከነ አክሽኗ ሽልምጥምጥምጥ አርጎ እንደዚህ የሚያረግ በግድ ስደቡኝ አሸነፈች። በጣም አሪፍ። ግን ይሄን ያህል የኢትዮጵያ ሕዝብ የሰጣት የኢትዮጵያ ሕዝብ ላይ የምትለፋደለው ምን ለመሆን ነው? አራማና ኢትዮጵያ ሀገር እኔ አልችልበትም መንበላጠጥ እግዚአብሔር ሲፈጥረኝ። ግን ምን አንበላጠጣት እንዴ? ጴንጤ ሆናለች ደግሞ መሰለኝ። መዝሙር ከፍታ አዲስ አስዬ ልትል ምንም የቀራት የለም። እሱም ላይ ልትንበላጠጥበት
እንደው እግዚአብሔር እንደው ምን እየሆንን ነው ግን? መንበላጠጥ ምን የሚሉት ነገር ነው? ክርስቶስ ምስክሬ ነው። እኔ ከዛ ከሰደብኳት በኋላ ቤታየው ፒስ አለችኝ፣ የሆነ ነገር ፖስቼ አውርጅላት አለችኝ፣ አወረድኩላት። ከዛ ጀምሮ እኔ አይቻትም። እኔ ታውቃላችሁ ማታ ማታ የለውም ጌም ሲጫወቱም አይቻችሁ አላውቅም። አሸነፈች በሚለው እንትን ላይ ግን በጣም ስትበላጠጥ አየኋት።